ያሰቃየኛል ምናምን አንቺ ከሌላውን ትጋቶኝም እኔ እንደ አባትሽም እንደ ባልሽ እኔ ብቻ ነኝ ከአንቺ ጋር መሆን የምችለው ኢቭን ሱቅ ከፍቶ ነበርና ወንድ ልጅ መጥቶ ሱቅ ከገዛ ቤት ውስጥ ቅጥቅጥ ነበር አልችልም ማለት ችግሮች ያደርና በቃ እኔ ቤቱ ፈለግ ነበር የምተኛው ማለት ነው። የሁሉም የሚሆነው 12 ዓመት 13 ዓመት ነበርኩኝ ያኔ ማለት ነው። ከዛ እዚህ የእናቴ ሁለተኛ ባሏል አለ ማለት እሱ ጥሩ ስለነበር ለሱ ደውዬ ደብረ ማርቆስ ነው ያለሁት እና ዘላለም በቃ ሲጨንቀኝ ማለት ነው እንደዚህ እንትን ሊለኝ ስለሆነ መጥፎ ነገር ላይ እያደረገብኝ ስለሆነ በቃ ልምጣ ወይ ደግሞ የምመጣበት ብር ላኩልኝ ምናምን ነገር ስለው እሱ መሳቱ ችግር ላይ ነበር መሰለኝ። አሁን ላይ የኔም ችግር ውስጥ ነኝና ለእናትሽ ደውይላት ምናምን ነገር አለኝ። ከዛ ያለኝ አማራጭ ምንድነው በቃ ከእናቴ ጋር ላስታርቃችሁ ብዬ አባቴን የሆነ አስማምቼ እንትን ማለት ነበር ማለት ነው። ወደ አዲስ አበባ እንድንመለስ ማድረግ ነበር። ከዛ እሺ ብሎኝ እኔ ማለት እኔ ቅዱስ ገብርኤል ስሙን ጠርቼ አንድ ቀን ማፈር ያላቅምና ለምኜው ነበር ያኔ ራሱ። ከዛ ብቻ ከዚህ ነገር አውጣኝ ብዬው ነበርና ምክንያቱም ስጠይቀው ግን አይ እኔ ጠንቋይ ቤት ሄጄ ብር የምታገኘው ከልጅ ጋር ነው ከልጅ ጋር ስተኛ ነው ስለተባልኩኝ ለዛ ነው እንደዚህ ማደርገው እንጂ ከኔ ውጪ ከማንም ጋር አትሆኝም ይለኝ ነበር ማለት ነው። እና በቃ ምንም አላልኩም። የሆነ እኔ አላውቅም እኔ እንዴት እንደማስረዳት ማለት ቀላል ሊመስል ይችላል ለሰዎች፣ ግን የሆነ ከልጅ ጋር የማይደረግ ነገር ነበር እንትን የሚለኝ ምናምን የሚያስጠላ ነገር ማለት ነው። ከዛ እኔም ጸጥ ነው የምለው ማለት አንደኛ ልጅ ነው ሲጀመር ይሄን ያለ የማውቀው ነገር አልነበረም እና በቃ እናቴን የምጠላት ስለነበር ለእሷ ምንም አልላትም። ቢያንስ እሷ ጥላኝ ስለሄደች እሱ ማለት አልጣለኝም ይዞኛል። ስለዚህ ከሷ እሱ ይሻለኛል ብዬ ነበር ዝም ሁሉንም ነገር ጸጥ ብዬ የምችለው ማን አንድ ቀን ይለወጣል የሆነ እንደ ልጅ ይኛል ብዬ ዝም ነበር። ከዛ አንድ ቀን በግልጽ እናቴ ይዛኝ ጠፋች ማለት ነው። አዲስ አበባ ከመጣን በኋላ ሆለ ተመልሰው ሲወስደኝ እናቴ ነይ ሀያትሽን ላሳይሽ ብላኝ በዛው ይዛበት ጠፋች። ወደ ቃሊቲ ነበር ይዘኝ ሄደችው ማለት ነው። እና ለምንድን ነው የምትጠይኝ ምናምን ነገር ብዬ ጠየኳት። በቃ አንድ ቀን ማለት ስታናግረኝ እንትን አላትም ምግብ ሰርታ ትሰጠኛል ብላም ነበር። እና ጠየኳት ለምንድን ነው ጥለሽኝ ሄድሽው ወንድሜ ለሀያቱ ዘተሽ እኔ ለምንድን ነው መንገድ ላይ ጥለሽኝ ሄድሽ ስላት አባትሽ በጣም ኃይለኛ ሰው ነው እኔን ሊገለኝ ሁላ ብሏል እና አንቺን ይዞ የጠፋው ራሱ ነው። ወንድምሽን እዛው ለእህቱ ስጪው፣ ልጅቷን ግን ምራትን ግን እኔ ጋር ነው የምትሆነው ብሎኝ እሱ ነው ሊገለኝ ሲል ነው ተነስቼ አረብ ሀገር ሄድኩት እንጂ እኔ አንቺን ጥላቻ አይደለም ምናምን ብላ ሁሉንም ነገር ነገረችኝ። ግን እንደዛ ሆኖ ውስጤ ብዙም አላመናትም። ምክንያቱም ምን 13 ዓመት ሙሉ ስሟን ራስ ያወቅኩት 13 ዓመቴ ላይ ነው። ደውላ እኔ ምንሽ ነኝ እኔ ፍሬው ትባላለሁ ምናምን ስትለኝ ነው ያወቅኩት ማለት ነው። እና በቃ አላቅም አሁን ላይ የሚፈጠርብኝ ስሜት ያኔ እሱ ያደረገው ነገር ነው። ይሁን ሰዓት እንደውም በቃ ስራዬም ወንዶችን መበቀል እነሱን የሆነ የማይሆን ነገር ውስጥ እየከተቱት ክትቻቸው መሄድ ምናምን ነበር። ግን እግዚአብሔር ይመስገን ደብረ ሊባኖስ ሄጄ 4 ወር 6 ወር ምናምን ከቆዩ በኋላ የሆነ ወደ ራሴ ተመልሼ ነበር እና ከሌላ ሰው ያለኝ ነገር በጣም ሰላም ነው እውነት እግዚአብሔር ይመስገን። አሁን ከባለቤቴ ጋር ያለው ነገር ነው እኔ ግራ እያገባኝ ያለው። አንዳንዴ የሆነ አለቅም አብሬ ሆኜ እሱን አባቴን ይመስለኝና የሆነ በቃ ተነስ አጠገቤ ምናምን በጣም ነው ማንቋሸሸው ምናምን እና ካለፈው በኋላ በጣም ነው የሚሰማኝ። ብቻዬን ሆኜ የራሱ በጣም ነው የማለቅሰው። እኔ ማለት በቃ አሁን ላይ ያለኝ አማራጭ ወይ ትቼ ብቻዬን ማለት በቃ ብቻዬን መሆን ስለሚያስደስተኝ ሁሉንም ነገር ትቼ ብቻዬን መኖር ነው። ስለ ጸበልም ሄጃለሁ ብዙ ቦታ ሄጃለሁ፣ ግን የስሜት ከውስጤ ሊወጣ አልቻለም። ምን እንደሆነ እኔ አላውቅም። ሜሪ አይዞሽ አታልቅሽ። ስላወኩሽ በጣም ደስ ብሎኛል። ስላገኘሁሽ እጅግ በጣም ደስ ብሎኛል። መጨረሻ መጠየቅ የምፈልገው አንድ ጥያቄ ምንድን ነው፣ አባትሽ በሩካቤ ስጋ ካንቺ ተገናኝቶ ያውቃል?
እንደዛ እኔ ማለት መንካት አልነካኝም፣ ግን ይሄ እንዴት ልበልህ ኦልሞስት ለማስረዳ ለዛ አላውቅም። ቅርብ የሆነ ነገር ግን በአንቺ ላይ ይፈጽሙ ነው። አዎ በቃ ማለት ይሄ እንዴት ነው ከፍቅረኛ ጋር የምታደርጋቸውን ነገሮች የመነካካት ምናምን የሚባሉት ነገሮች አሉ አይደል? እንደዛ ያደርግ ነበር እና አሁን ላይ በጣም ፈሪ ነኝ እኔ ማርያምን። እንትን ኢቭን ማለት ነው ንስሐ መግባት እየፈለኩኝ እኔ ከራሴን ካወቅኩ 19 ዓመት በኋላ ከአንድም 4 ንስሐ አባት ይዣለሁ። ማለት በቃ ሌላ ነገር የሚያደርጉብኝ ነው የሚመስለኝ። የሆነ ማለት ቀርቤ ችግሬን እንኳን መናገር አልችልም። አሁን ለመጨረሻ ጊዜ ንስሐ የገባሁት 2016 ነበር እና በቃ ከዛ በኋላ ንስሐ አባት ከራኳቸው በኋላ ጭራሽ እኔ ቤተክርስቲያን ራሱ ሄጄ እንደዚህ ቄስ ሁላ አልሳለምም ነበረ። ብቻ እኔ እንጃ ወንድ ልጅ የተባለ ቦታ በተለይ ትላልቅ ሰዎች ማለት ነው እንደውም ወጣት ይሻለኛል ማለት ምን ይሄ ቄስ ምናምን አባት ነን ምናምን የሚባሉ ሰዎች ጋር መሄድ አልፈልግም። ማለት የሆነ ጊዜ ገብርኤል ቤተክርስቲያን ከእናቴ ጋር እና ከወንድሜ ጋር ጣልቼ በቃ እነሱም ሲመራቸው ቤት አትመጪ ምናምን ብለውኝ እስከሆነ ሰዓት ብቻዬን ነበር የምኖረው። አንዴ ጓደኞቼ ቤት ኪራይ እየከፈሉልኝ ቤተክርስቲያን እያደርኩ ምናምን እና አስኮ ቅዱስ ገብርኤል ቤተክርስቲያን እኔ ምንም ስሆን ቅዱስ ገብርኤል ነበር የምጠራው እና እዛ ቤተክርስቲያን ነበር የማድረው። ከዛ ዘበኛው ነይ ማደሪያ እሰጥሻለሁ እዚህ ምንጣፍ ላይ ከምትተኝ ብሎ እሱም እኔን ለመድፈር በጣም ተታገለ። የሆነ ጊዜ ደብረ ሊባኖስ ሀብትዬ ገዳምም ሄጄ የሆነ አባት እንዲህ ሊያደርጉ ሞከሩ። እኔ እሺ በማንም ማምነው የሆነ አባት ይሆኑኛል ብዬ የቀረብኳቸው ሰዎች ሁሉ እኔን እንደሌላ ነገር ነው የሚያስቡኝ። እኔ ማለት ይሄን ያህል እንደ ሴት ሆኜ ምናምን እኮ አይደለም፣ በጣም ፈሪ ነኝ። እንደውም ለእንደዚህ የሚጋብዝ ነገር እንኳን የማደርግ ሴት አይደለሁም። ማንም ያውቃል። ያውን ቤተክርስቲያን ሄጄ ግን አላውቅም እኔ ወይ ከራሴ ችግር ሊሆን ይችላል። ግን በቃ ከነሱ በኋላ እኔ ቄስም ጋር መሄድ አልፈልግም። በቃ አሁን ማለት ከባለቤቴ ጋር ብንቆርብ ደስ ይለኝ ነበር፣ ግን እኔ ቄስ ጋር ሄጄ ንስሐ መግባት ምናምን በጣም ነው የምፈራው። ማለት እነሱ ሌላ ነገር የሚያስቡብኝ እየመሰለኝ አሁን ላይ በቃ ቤተክርስቲያን በሄድ እንኳን ተሳልሜ ጸሎቴን አድርጌ ነው መምጣት የምፈልገው። ሜሪ አይዞሽ እህቴ አታልቅሽ። እስኪ አንዳንድ ከመጀመሪያ ጀምሮ አንዳንድ ነገሮችን ለማስተካከል እንሞክር። በመጀመሪያ ደረጃ ክርስቲያኖች ከዚህ በፊት ስለ ይቅርታ ሳስተምር ቤተክርስቲያናችን ሰዎች ላይ ቂም እንዳንይዝ ይቅርታ እንድናረግ እናም የይቅርታን ህይወት እንድንልምድ ታስተምረናለች። ነገር ግን ሞኝ እንድንሆን ግን አታስተምረንም ብዬ የተናገርኩት ከዚህ አንጻር ነው። በመጀመሪያ ደረጃ በእንደዚህ አይነት ህይወት ላይ ያላችሁ በገዛ በጣም ከባድ ነው። በጣም በእንደዚህ አይነት በቃ በጣም ደስ በማይል ሁኔታ ፈተና እየደረሰባችሁ ብዙ እህቶቻችን ትኖራላችሁ እና እንዲህ አይነት ሰው አባት ሊባል አይችልም። በመጀመሪያ የአባትነት ክብሩ የለው። አባት ማለት የአባትነት ጸጋ ያለው የአባትነት ሞገስ ያለው ልጁን ከሚደርስባት ፈተና ጠብቆ ከልሎ የሚያኖር እርሱ ሳይጠግብ እርሱ ሳይበላ ልጆቹን የሚያበላ የሚያጠጣ የሚያጠግብ አባት የአባትነት ጸጋ ነው። አባት ማለት ልጆቹን የሚገጣ የሚገስጽ እንጂ በልጆቹ ላይ ጾታዊ ትንኮሳ